መቼም ምንም ቢሆን ማለት ነው ጦርነት እንደተነሳ ነው እየሄዱባት ነው። እቺ ሰይጣን ሰው መሰል ሰይጣን ማለት ነው። እቺ ልጅ እኮ ሰይጣን ይቀናታል በሷ ማለት ነው ውዶቼ። በጣም አስገራሚ ሴት ናት። እኔ እንጃ ኮንፊደንሷ ሁሉም ነገር ሳያት አለማድነቅ አይቻልም በክፋቷ ማለት ነው። ግን እኔ እንጃ ጨርቃ ፈምትልቅ ያላችሁ በቃ ሂዱባት፣ ምንም ችግር የለውም ሂዱባት እንዴ። አንደኛው ጸጉርም እንዳይሰጣት የሱ ጸጉርም እንዳይሰጣት እቺ እኔ አላምናትም። እቺ አሁን ለምሳሌ እንዴ ኧረ በስመ አብ ምን አይነት ናት? እንግዲህ ብንያምን ስደፍረው አይተናል፣ አሳይታናለች አይደለም? ይሄ ነገር ደግሞ አይንን አይተን ብቻ ነው ሄዶ አግኛት ማለት ልጁ የሆነ አደጋ ውስጥ መክተት ማለት ነው። መግኘትም የለበትም ይሄን ነገር። ልጅቷ እባብና መርዝ ናት እና ደግሞ ታማ ትሆን ምናምን ለምን አታብድም? እንደዚህ አይነት ነገር ምን የለባቸውም። የእነሱን ህይወት ለመውጣት የመጣች ልጅ መታዘን የለባትም። ሲጀመር ጭንቅላቷ ልክ አይደለም ይሆን ወይ የሆነ ነው ትሆን በቃ የራሷ ጉዳይ አገባንም። እሷ እውነት ብትይዝ እኮ እግዚአብሔርም ይምራት ነበረ። ግን ክፉና እባብ ናት። እባብ የሆነ ሰው ደግሞ ያብዳል። በሰው ህይወት የሚገባ ሰው ደግሞ ያብዳል። አንደኛው እኮ ሲጀመር ስለሷ መጨነቅ የለባቸውም። ልክ አእምሮዋ ተሳሚ የሆነ ነገር ሆና ትሆን በቃ እንዴ ስራዋ ነው የሆነ ነገር የሆነችበት ብትሆን ራሱ የሰው ክፋት ተኝታ አታድርም። ተኝታ ካላደረች የሰው ክፋት ስለመቆፍር የሰው ቤት ለማፍረስ ነው እንዴ በኢየሱስም። በእነዚህ ልጆች የሚገባ ሰው ግን አይን የለውም በኢየሱስ። እና ይሄ ብንያምን ቢሆን ማመን የለበትም። ልጁ ናት እኔን ትመስላለች ብለዋላ በህግ መጠየቅ ይችላል። እሱም ደግሞ ብሩኬ ጋር የሚያደርስ ነገር የለውም ይላል። እንዴ ሴት እያወራ ባለ ረምን ደግሞ እሱ የጠናበት ነው። በስንቱ ሰው ይናደዳል ባላ። ሲጀመር እኮ ይቅርታ አድርጉልኝና እኔ ለብንያምም የምትሆን ልጅ አይደለችም እቺ። ብንያም እግዚአብሔርም የዋህ ነው እንደ ካየ ነው ሚዲያ ጀምሮ ማለት ነው። እቺ እባብና መርዝ ናት። ለማንም የምትሆን ሰው አይደለችም። እና እቺ ደግሞ እኔ ብታብድም እኔ ምንም አታሳዝነኝም። እውነት ቢኖራት ደግሞ ልጅ ታመጣ ነበር። ከዚህ እምቢ ካለች በህግ መጠየቅ ነው በቃ አለቅ። ምንም ከእሷ ጋር የሚያገናኝ ከእሷ ጋር የሚያጨቃጭቅ ነገር የለባቸውም። በጣም አለቀ። ይሄ ነው ማለት አሁን ለምን አናዳ የሆነ ወይ ሊመታት ወይ የሆነ ነገር ፈልጋ ነው ምላሷ እያራዘመች ያለችው። ያን ደግሞ መሆን የለበትም፣ መንካትም የለበትም። በህግ መጠየቅ በቃ አለቅ። ምንም የሚያከራክር ነገር የላቸው። በቃ ተፈጠረ ቢሆንም ተፈጠረ። ደፍራም ሊሆን ይችላል። የሆነ ነገር አጠጥታ ራስን አታውቅም ነበር ምናምን ብላለች። ሆነም አልሆነም ግን በህግ መጠየቅ ይሻላል። ከእሷ ጋር መነጋገር አስፈላጊ አይደለም እና ብቻው ማግኘትም አስፈላጊ አይደለም። በቃ እኔ በተለይ ብቻው ማግኘት የሚባል ነገር በጣም ትልቅ ጉድጓድ ያሰበች ነገር አለ እና ልጅቷ ጠየቃት ምናምን ለሚባል ነገር ደግሞ ለምን ብሎ ነው የሰው ልጅ የሚጠይቀው እንዴ? ኧረ እሱን ተይው እና በቃ ብቻዋን እንዳያገኛት በህግ ይጠይቃት አለቀ። ይሄ ነው አስምረን መናገር ያለብን ብቻው ማግኘት እንደሌለበት እና በህግ እንዲጠይቃት። በዛ ላይ ደግሞ ቆፍጠን ማለት አለባቸው። ለምትሰጣቸው ንግግር መልስ ልኳን እጁ መሰንዘር የለበትም። ለምን እሷ የፈለገችው ተናዶ የሆነ ነገር እንዲያረጋት እና እንድከሰው እንዳተሳስረው ነው። ግን ያን ሳይሆን በህግ መጠየቅ ቀላል መንገድ ነው። ስሜን እያጠፋች ነው በሚዲያ በስም አጥፊነት እኮ ትከሰሳለች ይች ልጅ እንዴ። እና ጸጉር ላምጣ ጸጉር ልስጥ ምናምን የሚባል ደግሞ የለም። እውነት ካላት ልጅቷ ታምጣት ትመርመር። አመሰግናለሁ። ከሀይሚ ጋር የምታወሩ ሰዎች ካላችሁ ሀይሚን ንገሯት። ከሀይሚም ሀይሚ ደግሞ በዚህ አጋጣሚ ላመሰግናት። በጣም እንደ ጎበዝ ናት። እግዚአብሔርን ከሱ ይልቅ እንዳ እሱ የሆነ ከብሩኬ ትሻላለች እና አሁንም ጎበዝ መሆን ያለባት ጠንካራ መሆን ያለበት አይዞህ አለውልክ ምንም ይሁን በቃ ተፈጠረም ቢሆንም አይደለም ግን ቢሆንም ምንም ማለት አይደለም። በብሩኬ አይደለም ስድስት የተጀመረው ግን ደግሞ ቢሆን በቃ ብርታት እየሰጠችው ነው። እግዚአብሔር ይስጣት። ምንም ነገር የሚያወሩ ነገር እራሱ አላውቅም። እሱም የሚያወራው አያውቅም። ግን እሷ ነበረች እንደውም ቆፍተን እንደውም ተው በህግ እንጠይቀው ያለችው እሷ ናት። ጎበዝ ነው በቃ በህግ መጠየቅ ምንም ክርክር ከእሷ ጋር መጨቃጨቅ አያስፈልግም። ሰዎች ካላችሁ አሁንም በደንብ ንገሯት። ይህ ብቻዬን ሄዶ እንዳያገኝ ሰኒ ያንቺ መልዕክት አስተላለፍ። በጸጉር መድኃኒት እንደሚሰራ ታውቃላችሁ። እዚህ ሀገር እንኳን ያጋለውበት ጸጉር መድኃኒት በጸጉር መድኃኒት ሲጀመር እኔ ሰላም አይበላት ሰላም ራሱ እንዲላት አልፈልግም። በእጅ መነካካት ማለት በእጅ ራሱ የምትነክን አልፈልግም። የሆነ ነገር ማድረግ ትችላለች። ሰላም አይበላት ብቻዋን አውራት። በቃ እምቢ ካለች በህግ መጠየቅ አለቀ።
ከዚህ በኋላ ወደ ህይወታቸው እንዳመጣ ወይ ደግሞ እምቢ ካላይ ዝም ብለው ቀጥ ብሎ ወደ አዲስ አበባ ይሄዱ። አዲስ አበባ ከመጣች እዛው በህግ ክስስ አድርጎ አሳስሮ ትታሰር። በቃ እቺ ጋጥ ወጥ ናት፣ የሴት አሰዳቢ። እኔ ብሆን በሷ ቦታ እንግዲህ ድቃላይን ከወለድኩ ተደብቄ ያሳድጋለሁ እንጂ እውነት ለሌለኝ ነገር 1 አመት ሙሉ እንግዲህ መስከረም ነው ይሄ ጀመረ። ይሄ ፎቶ መላክ ምናምን እንዴ እውነት ድቃላይን በዛ መቼስ ድቃላይን የሚያስረገዘኝም አላወቅኩም አይደለም። እቺ ሴት አሰዳቢ ባለጌ ጋጥ ወጥ ናት። ቤተሰብ የላት። ለነገሩ ወንድሞቿም እንደሱ አይነት ጋጥ ወጥ ናቸው እንጂ ስርዓት ይኑር። አግብተሻል ወለድሽ ነው እሱ አዲስ አበባ ያለው ና እንደዚህ እናደርግ እንደፈለግ ማድረግ ትችላለህ። ለምን ያሰበችው እሱ በቃ ብቻው እንደ በፊት አሁን ለምሳሌ በቃ እንደዚህ ብላለች እንደ በፊቱ ዘው ብሎ የሚሄድ ነበር የመሰላት። ከዛ እሷን ሀሳቧ ያሰበችውን ነገር እንድታረግ ነበረ። አሁን በፊት ከህይወቴ ውጪ ለማለት አገኛት፣ ቀረጸች፣ አጣላች አይደለ? ከዚህ በፊት ደግሞ ፎቶ ላከች፣ የኔ ፍቅረኛ ነው አንቺን አይፈልግሽም አለች። የሀሳቧ ሆን ብላ መለያየት ነው፣ እነሱ እንዲለያዩ ነው። ከዛ የእሷን ለማድረግ ነው። ወይ ከዚች ጋር ከመተኛት ደግሞ ቆሞ መቅረት ይሻለዋል። ማርያም እኔ አሁንም በዚህ መንገድ እንድታገኝ አልፈልግም። ቆሻሻ ነበር። ከሀይሚ ጋር የምታወሩ ሰዎች ከሀይሚን ንገሯት በእናታችሁ። አንደኛው ደግሞ ማለት ነው አንዳንድ እናት ነን እህት ነት ያሉ ጠፍተው ነበረ እና ይሄ ነገር ሲፈጠር መጡ። ጥንስሶች እነሱም ሊሆኑ ይችላሉ። እኔ እውነት መናገር አለብኝ። እኔ ስማቸው መጥራት አልፈልግም። ማን እዚህ ላይ ማለት ነው አንዴ ሰሚራ ማለት ነው እግዚአብሔርን እዚህ ላይ ማንም ስለ ብሩኬ ያንሳና ማለት ነው ታይዘን ነው ገደል ግሩፕ ያላችሁ እናውቃለን። ከዚህ በፊት ሀይሚ ፍቅሩ ራሱ ስትቀበል እንኳን ደስ አለሽ ያሉ በዚህ ይሄ ነገር ስነሳ ተሰብስበው መጡ ማለት ነው። ታይዘን ነው ገደል የምንገባ ማለት ነው። ማታ የታዘብኩት ነገር እናት ነን እህት ነን እንዲህ ሲሉ ነበሩና እኔ ፍቅሩን ከገለጸ በኋላ በቃ አርናውትስ የሆኑ ፍቅራቸው ያማረ ሲመጣ ያላየሁትም ዩቱብ ሬስን አይቻለሁ። ይሄ እናት ኧረ ተይ እኔ ስም አልጠራም። በጣም እንዴ እነሱ ነበረ ለካ ያፈቀሩት እግዚአብሔርን አይደለም ምን ነገር አለ። አሁን ለምን አስተያየት የግዱ አስተያየት ሊሰጡ ነው የመጣው? ደረቱን ትሴ እያሉ ነበር። ደረቱን ደከነሱ ነበር እየተናገሩ እዚህ ላይ ያለው ነገር አልፏል። ከዩ በቃ የዚህ ጋር ስላለፉ ሳይሆን ስላሁን ብቻ ነው የምፈልገው። በመጣው አሁንም ለነገር ነው የመጣው። ጠምሳሽ ነገሮችም አሁን እኔ ሰው አለኝ ምናምን እያለች ነበር። ከዚህ በፊት እኔን የሚደግፍ ሰው አለ ብላለች ልጅቷ። ስለዚህ እነሱ ሊሆኑ ይችላሉ። እውነቴን ነው የምላቸው። እግዚአብሔርን እነሱን መናገር ነው ያለበት። እንዴ አሁን ምን አስመጣቻው ታዲያ? በቃ እሺ አንቺ ሰሜራ እሺ በቃ እሺ ይቅርታ ምንም ችግር የለም ማለት የማችሽ ይበት አረገ ያበረም ባርጋሽ ቆሻሻ ያሰዳብሽ ሳሙ ሰላም እንደዚህ ማለት ነው። የተረገሙት ናቸው በእውነት እንዳደርጉሙት ናቸው። ፈጣሪ ጨረሳቸው፣ በአንድ ቦምብ ጨረሳቸው። መድኃኒዓለም አባት ቆሻሻ ለከላላዋ ታውለና ተሞት አርጎ እሺ አመፀኛ ስማርት አውሪ የሳባቴ እኔ ነኝ ያረገዝኩት እያለች ነው ከታች። ስማርት አውሪ። ሰላም እንዴት ናችሁ? አላችሁ? ደህና ናችሁ? አታወሩ። ምክንያቱም አሁን እዚህ ጋር ያለፈ ነገር ከመቆስቆስ ይልቅ አሁን ላይ ያለውን አስተያየት የተሰማችሁ መስጠት ትችላላችሁ ማለት ነው። ገባችኋል? እና አሁን ያለፈውን ስናነሳ ሌላ ጦርነት ነው። ስለዚህ አሁን ላይ መጡም አልመጡም እኔ ትናንትና ነው የመጣሁት። ቲክታክ ላይ የለውም ነበር እነሱ መጣ ይቻለው ታዝበናል። ታዝበን ጸጥ ማለት ነው ያለብን። አሁን ላይ የሚናገሩ ከሆነ እነዚህ ሰላማቸውን ሳይሆን የሚፈልጉት ጠባቸውን፣ ጭቅጭቃቸውን፣ መያያዛቸውን ነው የሚፈልጉት ማለት ነው። ገባችኋል? ስለዚህ አድቡ፣ አደግዙ፣ እስኩቲ በቃ ሀላስ። አሁን በዛሬው ወይንም በሚመጣው ቪዲዮ አስተያየት ስጡ። ከዚህ ባለፈ ደግሞ እንናገራለን። ላ እርግብዬ ማለት ነው በዛሬ ያኔ አሁን ላይ ባለው ነገር ነው እንጂ በነበረው ባለፈ አለፈ ሲባል እኮ ላያልፍ ይችላል ያ ነገር እኮ ገባሻ። ግን ደግሞ እዚህ ጋር አሁን አዲስ አጀንዳ ማድረግ የለብንም። ያንን ስንት አጀንዳ ሞልቶ እዛ ጋር የነበረ እንትን ያለ አጀንዳ
ከህይወታቸው እስክትወጣ የእኛንም አንድነት ያስፈልጋል። ጨረቃ ፋሚሊ የምር እንዳትለያዩ፣ እንጃ የማይሆን ነገር እንዳትሰሩ። እውነቴ ነው። በአንዴ እያየሁ ነበርና አንድነት ነው የሚያስፈልገው፣ መስፈራት ምናምን አይደለም። ብሩኬና ሀይሚ አንድ ላይ አይደሉም። አንድ ሆነው ያለ ይሄን ችግር የሚፈቱት እያሉ እኛንም አንድ መሆን ነው ያለብን። ምንም ነገር ጭቅጥ ምንም ቢፈጠር እሷ እስከ ጥግ ድረስ እስኪጨርሱ ችግራቸው ሁሌም ከጎናቸው ሆነን እናልፈዋለን ለማለት ፈልጋለሁኝ። አይዛቸው። ለማንኛውም ምንም አይፈጠርም። ምንም ነገር የለም። ስራም ቢሆን ምንም ቢሆን በቃ ማድረግ ያለብን እኛ ማድረግ አለብን።